የብዙዎችን ህይወት የቀጠፈው አሳዛኝና ዘግናኝ የሆነ አደጋ ከደሴ ወደ ኮምቦልቻ የሚያስኬደው አረጎ መንገድ ላይ ኤስ መንገድ መጀመሪያው ላይ ነውና ከርቡ ላይ እንደዚህ የዞረ መኪናው በዝጋ አመልጦት ነው ወደ ታች ወረደው። እንግዲህ አስቡት ይሄን ከዚህን ጥሶ ነው እንግዲህ ታችኛው አስፋልት የሚታያቸው አስፋልት ላይ ነው። ቢያንስ ወደ 100 ሜትር ከዛ በላይ ርቀት አለው ይሄው መኪናው እና ይላየውና ራጁን ከድንገተኛ አደጋ አላህ ይጠብቀን። በጣም አሳዛኝና ዘግናኝ ነው። የሞቱንም አላህ ይማራቸው፣ ቤተሰቦቻቸውን እንግዲህ ጽናቱን አላህ ይስጣቸው። ከእንደዛ አይነት አደጋ አላህ ይጠብቀን ሁላችንም። አትደሪ ለዛሬ አዝሊ ቦታ በዚህ ነው የገባው። ወይው ዶሮቱ ነው ላ ኢላሃ ኢላላህ አረንዲያ ከመካሪ ገቸለ ነው ይላል እንደምገኝ አረ ከጀደው ወረዳ ማለት አለወርዱ ያው እንግዲህ በዚህ በመታየት መልኩ ይሄ መኪና እንደዚህ ሆኗል። አላህ ተጠብቃችሁ ላለው እንደምታዩት እንግዲህ መኪና በቃ በዚህ መልኩ ነው እንደዚህ የሆነው። ሙሉ ሰው ነው የሚሞተው። 3 ሰው ብቻ ሲቀር ማለት ነው። 3 ሰው ብቻ በህይወት ሲተርፍ በቃ 10 ሰው ምናምን ነው ሰው ያው ከህይወት እንደሞተ ነው እየተነገረ ያለው። በጣም ያሳዝናል። ወላሂ በጣም ልብ የሚሰብርና ልብ የሚነካ ነገር ነው። አላህ ወጥቶ ከመቅረት ይጠብቀን። ለአንድ አስቸኳይ የትብብር ጥሪ ቀርቧል። የሟቾችን ቤተሰብ ለማግኘት ችግር አጋጥሟል። ዛሬ ከማለዳው 12 ሰዓት ላይ ከደሴ ተነስቶ ወደ አዲስ አበባ ይጓዝ የነበረ የህዝብ ማመላለሻ ተሽከርካሪ በኮምቦልቻና ደሴ መካከል ሀረጎ ላይ 100 ሜትር ገደል ውስጥ ገብቶ 31 መንገደኞች ህይወታቸውን ማጣታቸው ይታወሳል። በተሽከርካሪው ተሳፍረው ከነበሩ 64 መንገደኞች መካከል 33ቱ ከባድና ቀላል የአካል ጉዳት ደርሶባቸው በሆስፒታል ይገኛሉ። ጠዋት ላይ መረጃው ሲገለጽ የሟቾቹ ቁጥር 28 ነበር። ሆኖም ግን ሆስፒታል ከተወሰዱት መካከል 3ቱ ሰዎች ህይወታቸው በማለፉ አሁን ላይ የሟቾቹ ቁጥር 31 ደርሷል። ከሟቾቹ 31 መንገደኞች መካከል የአብዛኞቹ መታወቂያ ሊገኝ አልቻለም። በዚህ ምክንያትም የሟቾቹን ቤተሰብ ለማግኘት አስቸጋሪ ሁኔታ ተፈጥሯል። አብዛኞቹ መንገደኞች በትናንትናው ዕለት ከመካነ ሰላም ከተማ የተነሱ በመሆኑ የአካባቢው ተወላጆች መረጃውን በማድረስ እንድትተባበሩ ጥሪ ቀርቦላቸዋል። ቀጣይ የሚቀርቡትን መረጃዎች ዛሬ ወገኖቻችን በመኪና አደጋ ህይወታቸው ማጣታቸው የሚታወቅ ነው። ታዲያ አሁን ላይ እንደወጣው መረጃ ከሆነ ማለት ነው ሀረጎ ላይ አሁን ላይ የሟቾች ቁጥር 31 መድረሱም የተገለጸ ይገኛል። ይህ እንግዲህ እጅግ የሚያሳዝን ነው። ታዲያ መኪናው ስምሪት የሰጡት አካላትም ያሳዝናል ሲሉ ገልጸዋል። ከቦታው የነበሩ የአይን እማኞችም እንደተናገሩት ከሆነ ሁሉም ጎማዎች ሊሾ ሆነዋል። መኪናው በቃል ለመግለጽ እስከሚከብድ ድረስ ማለት ነው በጣም ያረጀ ነው ብለዋል። ደግሞ የሞተው ሞቷል፣ ለነዋሪው ግን ከዚህ ስህተት መማር አለበት ሲሉ እንግዲህ እየገለጹ ይገኛሉ። በጣም ከማርጀቱ የተነሳ ነው በቃላት ለመግለጽ ይከብዳል የተባሉ ምስሎችም እንግዲህ እየተጋሩም ይገኛሉ። አደጋ የደረሰው በደሴና ኮምቦልቻ ከተሞች መካከል በሚገኘው የሀረጎ መንገድ ላይ ሲሆን አውቶቡሱ ወደ አዲስ አበባ የሚጓዝም ነበረ። ሆስፒታል ከሄዱት መካከልም 3 ሰዎች ህይወታቸው አልፏል። በድምሩ እስካሁን ድረስ 31 ሰዎችም ህይወታቸውን አጥተዋል። 33ቱ ደግሞ ከባድና ቀላል የተባለ የአካል ጉዳት እንደደረሰባቸው እንግዲህ ከቦታው ማለት ነው የወጡ መረጃዎችም እያሳዩም ይገኛሉ። ይህ እንግዲህ እጅግ የሚያሳዝን ነገር ነው። ለሟች ቤተሰቦች መጽናናትን እመኛለሁ። መልካም
ይሄ የምታዩት መኪና እንግዲህ ከደሴ ወደ ኮምቦልቻ የሚሄድ መኪና ሁሉ ነው። እንግዲህ አላህ ወጥቶ ከመቅረት ይጠብቀን። ሀረጎ ላይ ከደሴ ጭኖ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ ባስ ሀረጎ ኤስ መንገድ ላይ በመገልበጡ ምክንያት ያው እንግዲህ እንደምታዩት ጋይስ አላህ ወጥቶ ከመቅረት ይጠብቀን። ያው እንግዲህ እኔም አሁን ወደዛው በመሄድ ላይ ይገኛለሁኝ። እንደምታዩት እንግዲህ በጣም ብዙ ሰው ሳይሞት አይቀርም፣ ብዙም ሰው ተጎዳለ እና እንግዲህ እንደምታዩት አላህ ብቻ ወጥቶ ከመቅረት አላህ ይጠብቀን። አላህ ይጠብቃችሁ። ሟቾች ቁጥር 31 ደርሷል። ዛሬ ማለዳ 12 ሰዓት ተኩል ከደሴ ወደ አዲስ አበባ ጉዞ እያደረገ የነበረው አውቶቡስ ልዩ ቦታው ሀረጎ ወይም በተለምዶ ኤስ የሚባል ጠመዝማዛ መንገድ ላይ 100 ሜትር ጥልቀት ያለው ገደል ውስጥ መግባቱ ይታወቃል። በዚህም ጠዋት 28 ሰዎች ህይወት ማለፋቸው ተነግሮ ነበር። አሁን የሟቾች ቁጥር 31 ደርሷል። የተቀሩት 29 ተሳፋሪዎች ከባድና ቀላል ጉዳት የደረሰባቸው በደሴና በኮምቦልቻ ሆስፒታል ሕክምና እየተደረገላቸው መሆኑን የኮምቦልቻ ከተማ አስተዳደር ፖሊስ ትራፊክ ደህንነት ክፍል ኃላፊ ኮማንደር ብርሃኑ ከተማ ታውቋል። በድጋሚ ለሟቾች ነፍስ ይማርልን፣ ቸሮሬም በሀገራችን ላይ ያሰማን። በመንገዱ ሁሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢትዮጵያ ላይ የተከሰተ ያለው የመኪና አደጋ እጅግ አስከፊ የሆነ መጥቷል። ዛሬ ከወደ ወሎ እጅግ አሳዛኝ ነገር ተከስቷል። ከደሴ ወደ አዲስ አበባ ሲጓዝ በነበረው ተሽከርካሪ ላይ በደረሰ አደጋ የሟቾች ቁጥር 31 ደረሰ። ከደሴ ወደ አዲስ አበባ ሲጓዝ በነበረው የህዝብ ማመላለሻ ተሽከርካሪ ላይ በደረሰው አስከፊ የትራፊክ አደጋ የ31 ሰዎች ህይወት ማለፉን ፖሊስ አስታወቀ። አደጋው የደረሰው በዛሬው ዕለት ከደሴና ከኮምቦልቻ ከተሞች መካከል ሀረጎ ተብሎ በሚጠራው መንገድ ላይ መሆኑን ተገልጿል። የአማራ ሚዲያ ኮርፖሬሽን ዘገባ እንዳመላከተው የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ውስጥ በመግባቱ አደጋውን እጅግ የከፋ ሆኗል። በዚህ አሳዛኝ አደጋ ህይወታቸውን ካጡ ዜጎች በተጨማሪ በርካታ ተሳፋሪዎች ቀላልና ከባድ የአካል ጉዳትም ደርሶባቸዋል። በአሁኑ ወቅት በህይወት የተረፉትን ተሳፋሪዎች ወደ ሕክምና ተቋማት ለማድረስ የነፍስ አደር ርብርብ እየተደረገ ሲሆን ፖሊስ የአደጋውን መንስኤ እያጣራ እንደሚገኝ አስታውቋል። በድጋሚ ኢና ሊላሂ ወኢና ኢለይሂ ራጂዑን። የተፈጠረው ነገር እጅግ የሚያሳዝንና ልብ የሚያደማ ነገር ነው። በዚህ አስከፊ አደጋ ቤተሰቦቻቸውን ላጡ ሁሉ አላህ ሰብሩን ይስጣችሁ። እጅግ በጣም የሚያሳዝን ነገር ነው የተከሰተው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ በድንገተኛ የመኪና አደጋ ከ20 በላይ የሚሆኑ ሰዎች ህይወታቸውን አጥተዋል። አደጋውም የደረሰው ዛሬ ሰኞ ወይም ደግሞ ሰኔ 8 ጠዋት አካባቢ ሲሆን ከደሴ ወደ አዲስ አበባ ህዝብ ጭኖ በመምጣት ላይ የነበረ አውቶቡስ ሀረጎ የሚባል ቦታ ላይ በደረሰ አደጋ ነው ሰዎቹ የሞቱት። አሁን ላይ በደረሰኝ መረጃ 31 ሰዎች ሲሞቱ 29 ሰዎች ደግሞ ከባድና ቀላል አደጋ ደርሶባቸዋል። ሁላችንንም ወጥቶ ከመቅረት ከድንገተኛ አደጋ አላህ ይጠብቀን። እስካሁንም ለሞቱት ሰዎች ደግሞ ቤተሰቦች አላህ መጽናናቱን ይስጣቸው። እንዲሁም ደግሞ ከባድና ቀላል ጉዳት የደረሰባቸውም ሰዎች ቶሎ እንዲያገግሙ የሁላችንም ዱዓ ነው። ወሰላሙ አለይኩም